ጤና ይስጥልኝ ፍጹም ነኝ በድጋሜ እንግዲህ ዛሬ ይህንን ሲን ይዤላችሁ መጥቻለሁ። በአጠቃላይ ይሄ ቪዲዮ ስለ መኪና ሪግ እና ወይም ሰስፔንሽን እንዴት እንደሚሰራ ነው ሲኒማ ፎር ዴይ ማሳያችሁ። ይህም ቪዲዮ ደግሞ ከወደዳችሁት ወይም ከጠቀማችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁንም አትርሱ። እንግዲህ እንዴት ነው የሚሰራ ላሳያችሁ። ኦኬ ወደ ሲኒማ ፎር ዲ መተናል። ስለዚህ ይህንን መኪና ራሱን ችሎ ለመሄድ የሚያስፈልጉት ሁለት ነገሮች አሉ። እነሱ ምንድናቸው? 4 ሰስፔንሽን ለአራቱም ጎማ እና 2 ሞተር ለፊተኛው ጎማዎች ማለት ነው። ኦኬ እሱን ለማድረግ ሰስፔንሽኑን ክሬት ለማድረግ ሲሙሌት ዳይናሚክስ ኮኔክተር 4 ነው የምንፈልገው። 4 ክሬት እናደርጋለን። ኦኬ ስለዚህ ይሄንን ካደረግን በኋላ አራቱንም በአንድ ጊዜ ሰሌክት እናደርጋቸዋለን። ታይፑን ወደ ዊል ሰስፔንሽን እንቀይረዋለን። ስለዚህ እያንዳንዱ ጎማ ስም ለእያንዳንዱ ኮኔክተር ስም እንሰጣለን። ስለዚህ ቢኤል ኦኬ በነገራችን ላይ ግራ የገባችሁ ካለ ይሄ አብሪቬሽኑን ዝም ብዬ እንዲገባኝ ብዬ ራሴ ክሬት ያደረኩት ነው። ስለዚህ ለምሳሌ ኤፍአር የሚለው ነገር ፍሮንት ራይት ለማለት ነው፣ ፍሮንት ሌፍት። ይሄ ደግሞ ባክ ራይት ባክ ሌፍት ለማለት ነው። እንዲቀለኝ ብዬ ለማስታወስ ነው እንትን ያልኳቸው አብሪቬሽን የሰጠኋቸው። ኤኒዌይስ ስንቀጥል ለእያንዳንዱ ሰስፔንሽን ወይም ቦታውን አሳይን እናደርጋለን። ስለዚህ ለጊዜው ይሄንን ባዲ ትንበለው ሃይድ እናድርገው። ስለዚህ ቢኤል ያለበት ቦታ ላይ መሄድ መቻል አለበት። ስለዚህ ሰሌክት እናደርገውና መሀል ላይ እናደርገዋለን። ይህንንም ቢአር የቱ ጋር ያለው ቢአር እዚህ ጋር ያለው ቢአር ኦኬ። ስለዚህ አራቱንም ሰሌክት እናድርጋቸውና ሳይድ ቪው ላይ እንሂድ። እዚህ ትንሽ ከፍ እናድርገው ሴንተር ላይ በማድረግ ያህል ማለት ነው። እንደዚህ ካደረግን በኋላ ሰስፔንሽኑ ጋር መተን እዚህ ጋር ብሉ ነገር የሚታየን ነገር አለ፣ ወደ መኪናው ውስጥ ማዞር አለብን። ስለዚህ ሮቴት እናድርገው 90 ዲግሪ። እሺ እንደዚህ ካደረግነው በኋላ የሚቀጥለው ነገር ምንድን ነው? ሰስፔንሽኑ ጋር ስንሄድ ሁለት አይነት ፕሮፐርቲ ነው የሚቀበለው፣ ኦብጀክት ኤ እና ኦብጀክት ቢ። ስለዚህ ኦብጀክት ኤ ሁሉ ጊዜ የሚሆነው ምንድን ነው? ሜን ቦዲው ነው፣ የመኪናው ዋናው ቦዲ ማለት ነው፣ ይሄ ቦዲ ማለት ነው። ስለዚህ አራቱንም እንመርጣለን። ከዛ በኋላ ድራግ አድርገን ድሮፕ እናደርገዋለን ኦብጀክት ኤ ላይ ማለት ነው። እንደምታዩት ይህን ነገር ክሬት ያደርግልናል። ስለዚህ ኦብጀክት ቢ ደግሞ የሚሆነው ከስሙ ጋር ተመሳሳይነት ያለው ጎማ ድራግ አድርገን ድሮፕ እናደርገዋለን። እሱን ለማድረግ ባክ ሌፍት ላይ ሄደን ባክ ሌፍትን ድራግ አድርገን ድሮፕ እናደርገዋለን። ባክ ራይት ይህንንም ባክ ራይት፣ ፍሮንት ሌፍት ከፍሮንት ሌፍት ጋር፣ ፍሮንት ራይት ከፍሮንት ራይት ጋር ማለት ነው። ኦኬ ስለዚህ ይህንን ካደረግን በኋላ የሚቀጥለው ነገር የሚሆነው ጎማዎቹን ድራግ አድርገን ድሮፕ እናደርገዋለን። የሜን ባዲ ችልድረን እናደርገዋለን ማለት ነው። እሱን ካደረግን በኋላ ራይት ክሊክ አድርገን ሲሙሌሽን ሪጅድ ባዲ
ሪጂድ ባዲ ካደረግነው በኋላ ይሄንን ነን ከዛ በኋላ ኦፍ እናደርጋለን ሄሪቴጁን ማለት ነው። ስለዚህ ለጎማዎቹም ራይት ክሊክ አድርገን ሲሙሌሽን ሪጂድ ባዲ ለእነዚህም ተመሳሳይ ነገር ነን ኦፍ። ኦኬ ስለዚህ ይሄን ካደረግን በኋላ ታይምላይኑን ያመተን ፕሌስ እንለው ያወርቃል አይደል? ስለዚህ እንዳይወርቅ ፍሎር ጋር ሄደን ራይት ክሊክ መሰሰ ነገር ሲሙሌተር ከዛ በኋላ ሪጂድ ባዲ ሳይሆን ኮላይደር ባዲ አረጋለሁ ማለት ነው። ስለዚህ ስናየው መኪናው እንደዚህ ይወድቃል ማለት ነው። ስለዚህ እዚህ ጋር እንግዲህ እንደምታዩት ሰስፔንሽኑ አይሰራም። ሰስፔንሽኑ እንዲሰራ ስቲፍነሱ ማስተካከል አለብን። ሁሉንም ሰሌክት እናደርጋለን። ሰስፔንሽኑ ጋር ሄደን እዚህ ጋር እንደምታዩት ሰስፔንሽን ስቲፍነሱን ወደ 15 እናድርገው። ኦኬ እዚህ ጋር እንግዲህ እንደ መኪናችሁ ታይፕ እና እንደ እንትናችሁ ይለያያል። ስለዚህ 50 ኦልሞስት ደህና ነው ይመስላል። 50 እናደርገዋለን ማለት ነው። 50 ካደረግነው በኋላ ስናየው ኦኬ ሰስፔንሽኑ ሰርቷል። አሁን ለነዚህ ለሁለት የፍሮንት ታየሮቹ ሁለት ሞተር ክሬት ማድረግ አለብን። እሱን ከማድረጋችን በፊት ይህንን ግሩፕ እናድርገው እና ድራግ አድርገን ድሮፕ እናድርገው እዚህ ላይ እዚህ ጋር እናደርገዋለን ኦርጋናይዝ ለማድረግ ማለት ነው። ኦኬ ስለዚህ ሞተሮቹንም ክሬት ለማድረግ ደግሞ ምንድነው የሚያስፈልገን? ሲሙሌት ጋር እንሄዳለን፣ ዳይናሚክስ፣ ከዛ በኋላ ሞተር። ስለዚህ ሁለት ሞተር ነው የምንፈልገው። ሁለት ሞተር ክሬት እናደርጋለን። ስለዚህ እነዚህ ሞተሮች ያመተን ስናያቸው ፕሮፐርቲዎቹን ልክ እንደ ሰስፔንሽኑ ኦብጀክት ኤ እና ኦብጀክት ቢን ይቀበላል ማለት ነው። ስለዚህ እሱን ለማድረግ ፍሮንት ሌፍት እና ፍሮንት ራይት ጎማዎቹን ነው የምንፈልገው። ስለዚህ አንድ አሳይን እናደርግላቸው። ኦኬ ስለዚህ እሱን ካደረግን በኋላ ይህንን ሞተሮቹን መተን 90 ዲግሪ እናዞረዋለን። ኦኬ ስለዚህ የነዚህ ሁለት ሞተሮች ሰሌክት እናደርጋለን። ኦብጀክት ኤ ሜን ባዲው ነው የሚሆነው። በዛ ኦብጀክት ቢ ደግሞ የጎማዎቹ ነው የሚሆነው። ስለዚህ ይህንን አምጥተን ስለዚህ ሞተሩ ጋር እንሄዳለን። ፍሮንት ሌፍት፣ ስለዚህ ደግሞ ፍሮንት ራይት። ኦኬ ስለዚህ መተን ፕሌስ እንለው አይሄድም አለ። የማይሄድበት ምክንያት ምንድን ነው? እዚህ ጋር ስፒዱ እና ቶርኩ አጀስት ማድረግ መቻል አለብን። ይሄኛው ስፔሲፊክ የሆነ እንትን የለውም፣ ግን እየሞከራችሁ የምታመጡት ነው። የመኪናችሁ ትልቀት፣ የጎማው ትልቀት እሱ ነገር ይወስነዋል። ስለዚህ እዚህ ጋር መታችሁ የምትችሉትን እንትን ማለት ነው። ለጊዜው 800 ላስገባለት እና እኔው ስለዚህ ፕሌስ እንለው። ኦኬ አሁን መንቀሳቀስ ጀምሯል ማለት ነው አይደል? ይሄን ነገር ለማስተካከል ዳርኳችሁ ሞተሩን ሁለቱንም ሰሌክት አድርገን ወደ 90 ዲግሪ ሮቴት ማድረግ ነው። እዚህ ጋር መተን መጀመሪያ ፍሬም እዚህ ጋር መተን 180 ኦኬ 180 ዲግሪ ማዞር ነው። እዚህ እናደርገው። ያው እንግዲህ መንቀሳቀስ ወደፊት ይጀምራል። ካልሆነ ደግሞ እሱ ማድረግ ካልፈለጋችሁ ደግሞ ሞተሩ ጋር እንሄድና
እነዚህ ኦብጀክት ኤ እና ኦብጀክት ቢ እንቀይረዋለን ማለት ነው። ስለዚህ ኦብጀክት ቢ ሜን ባዲውን ብናደርገው ኦብጀክት ኤ ደግሞ ፍሮንት ሌፍት ሞተሩን ደግሞ እንሂድና እዚህ ጋር ፍሮንት ራይት ታደርጉት። ስለዚህ ሁለቱም ኦፕሽን አላችሁ፣ እንደፈለጋችሁ እንትን ማለት ትችላላችሁ። ስፒዱን ምናምን ለመቆጣጠር ከፈለጋችሁ ሞተሮች ጋር ትሄዱና እዚህ ጋር እንበል ወደ 1500 እዚህ ጋር 1500 ብንለው እንግዲህ ወደ 200 ስለዚህ የመሰላችሁን ያህል ወይም ፐርፐዙ ይወስናል። ስለዚህ ወደ 5200 ስለዚህ የፈለጋችሁትን ያህል ስፒድ እና ቶርኩን እዚህ ጋር መታችሁ ነው የምታስተካክሉት። እንግዲህ ፕሮሰሱ ይሄንን ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁንም ድጋሚ አትርሱ። እንግዲህ በሌላ ቪዲዮ እስከምንገናኝ መልካም ጊዜ